ፋዘር ሞቷል፣ ስለዚህ ቶሎ አውና አለ። ድጋሚ ደወልኩኝ። ከዛም በኋላ ማዘር ወሰደችና ጅባም ደግሞ አንድ ሁለት ገዝተና እና ጅባም ደግሞ ለሰው ማደር ምናምን የለም ሁለት ጅባ ገዝተና አሉ። ከዛም በኋላ እኔም ደግሞ ደነገጥኩትና እሺ ብዬ ጅባም ገዛው። ከዛን በኋላ ከዚህ ከተማ ተነሳው። ከቤት ወደዛ እየሄድኩኝ በሰውት ብቻ ነው ዘይቱን ይዤ የሄድኩት። ከአንድ ሰዓት ልዩነት በኋላ ሞቶ የነበረው ከአንድ ሰዓት በኋላ ተነሳ። እጅ ያለ ሁሉ ለኢየሱስ ክብር አብዙለት። ሃሌሉያ። እናንተ ጸልየልኝ። ከዛ ወደዚህ ህመም ባል ነገር የለም፣ ምንም ህመም የለም። አዎ መጀመሪያ ጎንበስ ስል ይጨልምብኛል፣ ያመኛል፣ ያዞረኛል፣ ቁጭ ያስለኛል። አሁን ግን ምንም ነገር የለኝም። ለ6 ዓመታት ሙሉ ያሰቃየ የደም ግፊት ህመም ተነቅሎልሃል? አሁን የለም፣ ተጸልዮልኝ ድኛለሁ፣ ነፃ ነኝ። አዎ ታክሜ ነበር በዚህ በ6 ዓመታት ሙሉ ህክምና አልወሰድኩም። ያው በቃ እዛ ከርኩ የተለያየ ነገር እነሱ ህክምና ደግሞ ብዙ ነገር ስለሚያወሩ ያው ፈሪቼም አልሄድኩም። ያው እግዚአብሔር እያልኩ አንድ ቻንስ እዚህ ጋር መጣ። አዎ መጣሁኝ። አንተ ጸለይክልኝ። ከዛች ቀን ጀምሮ ህመም ባል ነገር ምንም ጎንበስ ስልም ቀና ስልም ያ ጨለማምና ሁሉ ቀርቶልኝ የለም። አብዙለት ለኢየሱስ። እንኳን ለዚህ በቃ አሜን። ደስ ብሎናል። አሜን። ተባረክ። እሺ ተባረክ። ምንድነው የተደረገልሽ? ፕሊስ ክብር ለእግዚአብሔር ይሁን። የሆነልኝ ነገር እዚህ ቸርች የመጣው ቀን ነው። የእግዚአብሔር ሰው ተናገረኝ። ከ2013 ጀምሮ ባለቤቴ ስራ ፈቶ ነበር። ብዙ ነገር ነው ጌታ የተናገረኝ። በቤቴ የሚሆነውን ነገር ሁሉ ነው ጌታ የተናገረኝ እና ጌታን ጠብቂ፣ ህዝቡን ነው ያስነሳና ጸልዩላት፣ እግዚአብሔር አዲስ ነገር በህይወታ እንደሚሆን ብለ ጸለይክልኝ። እሺ ከዛን እመጣለሁ ሁሌም የተጸለየልኝ ነው። በቀደም ቋግሜ ውስጥ ነው ቋግሜ ድረስ 20 ምናምን እና 20 ምናምን ላይ ተጠራና ስራ ጀመረ። አብዙለት ለኢየሱስ። አረ እጅ ያለ ሁሉ እስቲ ለንጉስ ነው ለኢየሱስ። እግዚአብሔር ተናግሮ እንደ ሰው አይደለም፣ ዝም አይልም። ጌታን ጠብቁት። እኔ በዚህ ቤት ብዙ ነገር ሆኖልኛል። የምመሰክረው ሌላም ነገር አለ፣ ግን ነገሬ እንዲያልቅ ብዬ ነው የጀመርኩት። ነገር አለ፣ እሱ እንዲያልቅ ነው። እግዚአብሔር ብዙ ነገር ብዙ ፈውስ ሆኖልኛል። ጌታን አመስግኑ፣ ደስ ብሎኛል። 2013 ከ2013 ጀምሮ ስራ አልነበረው። ባለቤቴን ስሙን ጠርተህ ነው ያገለገልከኝ። ስሙን ጠርቼ ያገለገልኩት። ስሙን ጠርተህ ነው ያገለገልከኝ። እንግዲህ ከስንት ዓመታት በኋላ ነው ስራ ያገኘው ማለት ነው። ስራ አግኝቷል። እባካችሁ አታሳንሱ ለንጉስ። ደስ ብሎኛል። ተባረክ። ምንድነው ተደረገልኝ? ክብር ለኢየሱስ ይሁን። ለጌታ ክብር አምጡ ፕሊዝ። ጌታ መልካም ነው። ለኔ የሆነልኝ ጌታ እግዚአብሔር ድንቅ ነገር ነው ያደረገው። እዚህ ቸርች ይመጣለሁ ግን ዘይት ምናምን ወስጄ አላቅምና አንድ ቀን ቤት ያለው ከቤተሰብ ስልክ ተደወለ። ከቤተሰብ ስልክ ተደውሎ አቅምና ሲደወል እኔም ደግሞ ስልክ ማነሳው። ከዛን በኋላ ብራዘር ነበርና ከዛን በኋላ ስልክ እምቢ ብሏል። ምን ሆነ ነው አለ። አይ ስልክ እየሰራ አይደለም አልኩኝ። ከዛን በኋላ ፋዘር ሞቷል፣ ስለዚህ ቶሎ አውና አለ። ከዛ ደነገጥኩትና ምንድነው ምናምን ብዬ በጣም ነው የደነገጥኩት። ከዛን በኋላ ድጋሚ ደወልኩኝ። ከዛን በኋላ ማዘር ወሰደችና አልነገረም ስትል ነገረኝ ስል በቃ ጅባም ደግሞ አንድ ሁለት ገዝተና በዚህ ሰሞን እኛ ያንተን ስልክ ስንሞክር እምቢ ብሏል እና ጅባም ደግሞ ለሰው ማደር ምናምን የለም ሁለት ጅባ ገዝተና አሉ። ከዛም በኋላ እኔም ደግሞ ደነገጥኩትና እሺ ብዬ ጅባም ገዛው። ከዛን በኋላ ከዚህ ከተማ ተነሳው። ግን ከቤት እየወጣው ቤት ላይ ከዚህ ቸርች ዘይት ይዞ የሄደ ሰው አለና ያ ሰው ደግሞ ቤት ይዞ ከሄደ በኋላ እዛ ቤት የሚሰራ ደግሞ ሰራተኛ ነበረችን። አጋጣሚ እኔ ጋር መጣ፣ እኔ ጋር ዘይቱን አስቀምጣለች። እኔ ደግሞ ከቤት ወደዛ እየሄድኩኝ በሰውት ብቻ ነው ዘይቱን ይዤ የሄድኩት። እኔ ስደርስ ሰው ሁሉ በቃ በጣም ተረብሿል።
ብዙ ሰው ሰሞኑ እዚህ እያለቀሰ ነው ያደረ ነው ብሎ በጣም ነው የተጨነቁት። ከዛን በኋላ እኔ ዘይቱን በሶፍት ይዤ የትኩትና ገባው። ከዛ መግባት ምናምን አይቻልም ስል ለምንድን ነው ሲባል አይ ሰሞኑ ሞቶ እየተነሳ ስለሆነ አሁን ሞቷል፣ ስለዚህ ስለሞተ አሁን እሱን እንትን ካልን በኋላ ነው የምትገባው ምናምን አሉ። ትንሽ ቆየውና ከዛም በኋላ አይ ብዬ በቃ ግዴታ መግባት አለብኝ ብዬ ገባው። ስገባ ሰው አለ እና ከዛም በኋላ እኔ ደግሞ ሶፍቱ ላይ ያለውን ዘይቱን ወሰድኩትና ዘይቱን በፋዘር ፊት ላይ አንድ ቤትም ላይ እጁ ላይ ሁሉ ቦታ ላይ ቀባው። ከዛም በኋላ ቀብጬ ትንሽ ሰዓት ቆየው። ከዛን በኋላ እግዚአብሔር አምላክ ደግሞ ታምር ሰራ። ከዚህ በላይ ለጌታ ነው በእውነት ሃሌሉያ። ከዛም በኋላ ከአንድ ሰዓት ልዩነት በኋላ መጀመሪያ ሰውን አያውቅም የራሱ ማያውቅም ሞቶ የነበረው ከአንድ ሰዓት በኋላ ተነሳ። ሰውን መጥራት ጀመረ። እጅ ያለ ሁሉ ለኢየሱስ ክብር አብዙለት ሃሌሉያ። ይገርማል። ከዛም በኋላ እኔም ደግሞ ጌታ ሆይ እንዴት ነው ምናምን ብዬ ተገረምኩኝ። ምክንያቱ እግዚአብሔር ያደረገው ነገር ሳስበው ገረመኝና ተገረምኩትና ከአንድ ሰዓት በኋላ በቃ ሰዎችን ያሉትን በቃ መሄድ ትችላላችሁ ምናምን ማለት ጀመረ። ከዛም በኋላ ከዛ ሰዓት ጀምሮ ተፈወሰ። ቀስ እያለ እስከ ዛሬ ያው አልሞትም በሕይወት አለ። አታሳንሱ ለኢየሱስ ለጌታ ለኢየሱስ ሃሌሉያ። እና ጌታ እግዚአብሔር ይባረክ። እስከ ዛሬ ድረስ ተፈውሶ ቀርቷል። ስለዚህ እኔ አሁን ለምሳሌ ወደዚህ ቤት ለሚመጡት ለቅዱሳን የሚለው ነገር ብኖር በእምነት እዚህ ቤት ላይ የእግዚአብሔር መንፈስ እየሰራ ስለሆነ በእምነት እንድትቀበሉ ይህም ደግሞ ከቻላችሁም ደግሞ በመጣችሁት ጊዜ አንድ ቀን ይጠቅማል። ዘይትም ይዛችሁ ብትወጡ ደስ ይለኛል። ምክንያቱም እኔ አሁን እመጣለሁ ወስጄ አላውቅም። ሰው ወስዶ ይዞ የሄደው በአጋጣሚ ቤት መጣ። ከዛ በሶፍት ነው ይዤ የሄድኩት። ግን እግዚአብሔር በአቋራጭ በየት መንገድ እግዚአብሔር እንደምረዳ ስለማናቅ እግዚአብሔር በድንገት ነው እኔን ያገዘኝ። አልጠበኩም እንዲህ ይሆናል ብዬ አላልኩም። እና ምለው ነገር ቢኖር ይሄ ነው። ስለዚህ እዚህ ቤት ያለውን እዚህ ቤት የሚሰራው ነው የእግዚአብሔር መንፈስ ስለሆነ እንድትቀበሉ ይላል። እግዚአብሔር ይባርካችሁ። ኢየሱስ የኔ በጣም እግዚአብሔር ድንቅ ነገር ነው ያደረገው። አመስግኑለት ባካችሁ። በጣም ከኔ አይምሮ እኔ ከጠበቅኩት በላይ እግዚአብሔር ድንቅ ነው ለኔ ያደረገኝ። እኔ አሁን ባለፈው የዓመቱ መግቢያ 2017 8 መግቢያ ላይ ልክ አይምሮን አሳብዶ በቃ እግሬን አሳብዶ እስከ ኩየራ ድረስ በኔ ላይ አሰርተው አሳብዶ ነው አሳብጦ አይምሮን በቃ ለቀቀኝ ድረስ ራስን ሳትክ። ከዛ እኔ አሁን ቅድም መልእክቱን እዚህ ጋር ስታመጣ አስጨንቆኝ ገጠር ሂድ ይለኛል መንፈሱ። እዛ ቤት ውስጥ ሮብና አርብ የሆነ አምልኮ አለ በዙሪያ ላይ የሚያመልኩት እና አንድ እህቴ አካለ ጎደሎ አለች ቤት ውስጥ አልጋ ቁራኛ ነች ቤት ውስጥ። ባለፈው እኔ እዚህ ቸርች አልመጣሁም ነበር የሆነ ስራ እየሰራሁ ይሄንን ሰውዬ አገኘሁት እዛ ጋር ቀጭኑ ሰውዬ ቀጭኑ እሺ። ከዛ በጣም እሷ ጋር ይመላለሳል። እሺ። ከዛ ጋሼ ወይ እሷ ጋር እየተመላለሱ እኔ ለምንድን ነው ማያስታርቁት? አንደኛ ነገር ጸጋዬም እየተመታ፣ ሁለተኛም ነበር ደግሞ ሰላም አጥቻለሁ። እሷ ለምን እሷ ጋር የሚቀርቡ ከሆነ ለምን ከሷ ጋር ለምን አያስታርቁኝም በሚል በጣም ታውኬ በጣም ተጨንቄ ሁኔታ በቃ ያለውበት ስፍራን ትቼ ጥዬ እስከወጣ ድረስ ለሱ እንደውም በጣም መንገድ ላይ ያልሆነ ነገር በቃ ጋሼ ሰው እውነት ወንጌል ይዘው ከሆነ የእግዚአብሔር መንገድ ለምን አይነግሩልኝም ካልሆነ ብዬ እሱን እሺ እኔ እነግራቸዋለሁ ለነሱ ነግሬ ይቅርታም እንድትላቸው ምሕረት እንድታደርግ ጠይቅልሃለሁ። ከዛ በመሃል ቤተሰብ ጋር ገጠር ሄድኩ። አርባ ምንጭ ቤተሰብ ጋር ሄድኩና በቃ እግዚአብሔር ሆይ ይህንን ቤት ይህን ስፍራ ለቅቄ እኔ ከወጣሁ ሌላው ይገባበታል። ስለዚህ እግዚአብሔር ሆይ እኔ አሳልፌ አልሰጥም ለጠላት። ለዚህ እግዚአብሔር ሆይ አንተ ጣልቃ ግባና ነገሮችን የኔን ሕይወት የኔን ኑሮ አንተ ቀይር ብዬ እግዚአብሔር በእውነት አሁን ድንቅና ታምር አድርጎ ሰላም አግኝቼ በቤቴ ደስታ አግኝቼ ይኸው በሰላም በደስታ እየወጣሁ እየገባሁ። ክብር 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 ናባ ያላመሰገነ ሰው አለ ፉጨት ብዙ ፉጨት ጌታ ይችል የለም። ክብር ለኢየሱስ ይሁን። ሞቴ ድኗል እያለ ያለው ልክ ነኝ ልክ አይደለም? ምን ነው የሞቶ ዳ ነው የራሴ አባት ሞቷል ድኗል። ክብር አምጡ ለኢየሱስ። ክብር ለኢየሱስ ይሁን። አይምሮ ስቶ ነበረ። የአእምሮ የሳቴ ሰው በሌላ ምን ይባላል? ያበደ አይደል? ልክ ነኝ ሰዎች ግን ድነሃል። ድኛለሁ። አሁን አይምሮ እንዴት ነው? አሁን በቃ ሰላም ነው። ከዛሬ ጀምሮ እንዲህ አይነት
ክፉ አዋጅ ባንተ እንዳይሰራ ከአንገት በላይ አይምሮ እንዳይስት አብደ እንዳትገኝ ጸልያለሁ። ለቤቲ ለዘመኒ ለህይወቲ ለትዳሪ ወተ ገብተ ሁሉ ሙሉ ሰላም ላንተ ሰጣው። አሜን። ረፍትን ደስታን በኢየሱስ መሳልፈ ሰጣው። አሜን። ተገርመ ተደንቀ ተመለስ። አሜን። 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 ተባረክ። ብዙ ኪሎ ሜትር አቋርጬ ነው መጣሁት። ሲመጣ ማለት ምክንያት ኖሮኝ ነው መጣሁት። እዛም ነብይ አለ። ግን የውዴ የዚህ የወንድሜ ጸጋውና አንደበቱ በጣም ከባድ ነው። እኔ ለመመሰከር ነው የተነሳሁት። ምስክር ነኝ። የሆነልኝ እንዲህ ነው። አንድ ስፍራ ላነብ ያውላችሁ እንዲህ ይላል መዝሙረ ዳዊት ምዕራፍ ማለት 62 63 ከቅንፍ 1 እንዲህ ይላል አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴን አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በዛ በምድረ በዳ ኃይሌንና ክብርን አይ ዘንድ እንዲሁ በመቅደስ ውስጥ ተመላለስ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግናሉ። እንዲሁም በሕይወት ዘመኔ አመሰግናለሁ። በአንተ ስም እጆችን አነሳው። ነፍሴን በቅቤና በስብ እንደምትጠግብ ትጠግባለች። ከንፈሮቼ ስምህን በደስታ ያመሰግናሉ። በምን? በደስታ ሐዋሳ ባለ ጊዜ ዘይት ወሰድኩ። ዘይት ሲወስድ 7 እጥፍ ይሁንልህ ብሎ ነው የጸለይልኝ። ከዛ በኋላ ሰጠ። አሜን ብዬ ተቀብዬ ወደ አርባ ምንጭ ጉዞን ቀጠልኩ። ከዛ በኋላ አንድ የሆነ ቤት ይዞ ጌታ ያስገባል። ከዛ ሲገባ አንድ እናት ትልቅ አዛውንት የነበረች ለሞት ተዘጋጅታ ልጆች ያላገቡ ወጣት ያላገቡ ጠቅላላ እያለቀሱ ነው። እኔ ደግሞ ገባውና እግዚአብሔርን ሊኮኝ እዛ ገባውና ቦርሳ ትልቁ ነበረ ይዤ የሄድኩት። ተንቀሳቀስ ብሎኝ ነው የሄድኩት። ከዛ በኋላ ሰዎች አልኩት እንግዲህ ስሙልኝ ብዙ ጥምጥም አለ። ከዛ ጠየቅኳቸው። ሰዎች አልኩ አቤት ጋሼ እኔ አሁን ምለውን ትሰማላችሁ? አዎ ጋሼ እንሰማለን። አዎ እንሰማለን ነው። እሺ ወደ ቦርሳዬ ተመለስኩ። ከቦርሳዬ ዘይትና ቃሌን አወጣው። ጌታ ሆይ ድረስ አልኩት። እውነትም ስደርስ አየው። የሞተች እናት ተፈውሳ ጌታ ፈውሶኛል ብላ ስትል ያ ብቻ አይደለም፣ ውስጥ ላይ ያለውን ቆሻሻ እንድጠረግ እቺ ልጅ የኔ ልጅ ናት፣ ንስሐ ትግባ፣ በንስሐ ቶሎ አለ። እንግዲህ የሞተ ሰው ንስሐ እንዴት እንደገባ እኔ ገርሞኝ፣ እኔ ምስክር ስለሆንኩት ነው። ንስሐ ገባች። ከዛ በኋላ አምጡት ውሃ ለእኔ በብርጭቆ አልኩ። እኔ ነኝ እንግዲህ የእግዚአብሔር ባሪያ ታድዬ ነኝ። እኔ ስሜ ወንጌላዊ ታደሰ ይባላሉ። ክብር